በዚህ ቪዲዮ ደግሞ የምንመለከተው 3.43 ኢንተርናሽናል ፋይናንስ ኤንድ ዘ አይኤምኤፍ የሚለውን ይሆናል። ይህ ቪዲዮ በጣም አጭር ነው። ይችን ፓርት ብቻ ነው ማብራራት። የሆነበት ምክንያት ደግሞ ቀጣይ ያለው ቪዲዮ ትንሽ ሰፋ ስለሚል ብዙ ያኛውን ቪዲዮ እንትን ላለ ማለት ነው፣ ለእናንተም ለመመልከት እንዲመች ነው። ስለዚህ 3.4 ኢንተርናሽናል ፋይናንስ ኤንድ ዘ አይኤምኤፍ። ስለዚህ አይኤምኤፍ አሁን ላይ ባለው ሁኔታ ስለ አይኤምኤፍ ብዙ ይነሳል አይደል? አይኤምኤፍ ምንድነው? ኢንተርናሽናል ሞኒታሪ ፈንድ ነው። ስለዚህ አን ኢንተርናሽናል ኦርጋናይዜሽን ዛት ኦቨርሲዝ ዞስ ፋይናንሻል ኢንስቲትዩሽን ኤንድ ሬጉሌሽን ኦፍ ዘ አክት አት ዘ ኢንተርናሽናል ሌቭል። ስለዚህ አይኤምኤፍ ምንድነው? ኦቨርሲ ፋይናንሻል ኢንስቲትዩሽኖች በየሀገራቱ ያሉ የፋይናንስ ተቋማትን የሚመለከትና ሬጉሌሽን ዛት አክት አት ኢንተርናሽናል ሌቭል፣ በኢንተርናሽናል ሌቭል እነዚህ ፋይናንሻል ተቋማት የሚያወጡት ሬጉሌሽኖች ወይም ህግጋቶች ኢንተርናሽናል ሌቭል ላይ ያለውን ተጽዕኖ ኦቨርሲ የሚያደርግ ነው፣ የሚመለከት ነው። ስለዚህ አይኤምኤፍ ምንድነው? 184 ሜምበር ካንትሪዎች አሉት። በት ዘይ ዱ ኖት ኢንጆይ አን ኢኳል ሴይ። ስለዚህ አይኤምኤፍ ኢንተርናሽናል ሞኒታሪ ፈንድ የሚባለው ኦልሞስት ሁሉም ሀገር በሚባል ደረጃ ከ184 በላይ ሀገራቶች አሉት፣ ግን ሁሉም እኩል የሆነ ሴይ ወይም ደግሞ እኩል የሆነ ተሰሚነት የላቸውም። ቶፕ 10 ካንትሪ የሚባሉት ወይም ደግሞ G8 የሚባሉት እንደ ሳውዲ አረቢያ፣ እንደ ቻይና፣ ሌሎቹ ምን 55% ኦፍ ዘ ቮት የሆነ ውሳኔ ሊወሰን ሲል ድምፅ የመስጠት አቅማቸው ኦልሞስት 55% በላዩ እነዚህ 10 ሀገራቶች ቶፕ 10 የሚባሉ ሀገራቶች ነው። እነ ጃፓን፣ እነ ቻይና፣ እነ ሳውዲ አረቢያ፣ ዩኤስ፣ ዩሮፕ እነዚህ ሀገራቶች ናቸው ማለት ነው። እንትን የሚሉት 55% ቮቱ በእነዚህ ሀገራቶች ነው። ስለዚህ እኩል የሆነ ሳይ የላቸውም፣ እኩል የሆነ ተሰሚነት የላቸውም ሜምበር ካንትሪዎች። ስለዚህ ዘ ግሎባል ፋይናንሻል ሲስተም ኢዝ ዲቫይድድ ኢንቱ ሰፓሬት በት ታይትሊ ኢንተርሌትድ ሲስተም። ይሄ የግሎባል ፋይናንሻል ሲስተሙ ዓለም አቀፍ የፋይናንስ ሲስተሙ ሁለት የተለያዩ ሲስተሞች ግን እርስ በርሳቸው የተያዙ ሲስተሞች ነው። አንደኛው ዘ ኢንተርናሽናል ሞኒታሪ ሲስተም የሚባለው ኢንተርናሽናሊ ይሄ የገንዘብ ሲስተሙ አለ። ኢት ካን ቢ ዲፋይንድ አስ ዘ ሪሌሽንሺፕ ቢትዊን አሞንግ ናሽናል ከረንሲስ፣ በሀገራቶች ናሽናል ከረንሲ መካከል ያለው ግንኙነት ይሄ በኢንተርናሽናል ሞኒታሪ ሲስተሙ ስር ነው ያለ። ኢት ኢንቮልቭ አራውንድ ዘ ኩዌሽን ኦፍ ሃው ኤክስቼንጅ ሬት አሞንግ ዲፈረንት ናሽናል ከረንሲስ ዲተርማይን፣ በተለያዩ ሀገራቶች መካከል ያለው ከረንሲ ልውውጦች እንዴት ዲተርማይን መደረግ እንዳለበት። አሁን ለምሳሌ የኢትዮጵያ ብር በአሜሪካ ዶላር ጋር ያለው ግንኙነት፣ አንድ የኢትዮጵያ ብር ስንት የአሜሪካ ዶላር መሆን አለበት፣ አንድ የአሜሪካ ዶላር ስንት የኢትዮጵያ ብር ነው። ይሄን ሙሉ ሲስተሙን ስለ እንደዚህ ነገር የሚያጠነው ወይም ደግሞ ያ የሚመለከተው ኢንተርናሽናል ሞኒታሪ ሲስተሙ ነው። ሌላኛው ደግሞ ክሬዲት ሲስተም አለ። ይሄ ሁሉ አይኤምኤፍ ውስጥ ነው። ስለዚህ ዘ ክሬዲት ሲስተሙ ደግሞ ምንድነው? ሪፈርስ ቱ ዘ ፍሬምወርክ ኦፍ ሩልስ አግሪመንት ኢንስቲትዩሽን ኤንድ ፕራክቲስ ዛት ፋሲሊቴት ትራንስናሽናል ፍሎ ኦፍ ፋይናንሻል ካፒታል ፎር ዘ ፐርፐዝ ኦፍ ኢንቨስትመንት ኤንድ ትሬድ ፋይናንስ። ስለዚህ ክሬዲት ሲስተም ደግሞ የብድር ሲስተሙ ደግሞ ምንድነው ሪፈር የሚያደርገው ፍሬምወርክ ኦፍ ሩል፣ ህግጋቶች፣ አግሪመንቶች፣ ስምምነቶች፣ ተቋማቶች፣ ፕራክቲስ፣ እነዚህ ተቋማቶች የሚያደርጓቸው ፕራክቲሶች፣ እነዚህ ሁሉ ምን ለማድረግ ፋሲሊቴት ለማድረግ ትራንስናሽናል ፍሎ ኦፍ ፋይናንሻል ካፒታል፣ ከሀገር ትራንስናሽናል ማለት ድንበር ዘለል ወይም ደግሞ ድንበር የማይገድበው ፋይናንሻል ካፒታል ፍሎ እንዲያደርግ በሀገራቶች መካከል ፍሎ እንዲያደርግ ይሄንን ኦቨርሲ የሚያደርገው የሚከታተለው ደግሞ ዘ ክሬዲት ሲስተም ነው። ፎር ዘ ፐርፐዝ ኦፍ ኢንቨስትመንት ኤንድ ትሬድ ፋይናንስ፣ ለኢንቨስትመንት እና ትሬድ ፋይናንስ ወይም ደግሞ ትሬድ ትራንስናሽናል የሆነው ትሬድ ፋይናንስ እንዲደረግ ካፒታል እንዲገኝ፣ እነዚህ ሁሉ ነገሮች በሀገራቶች መካከል ፋይናንስ ፍሎ እንዲያደርግ ይሄ ክሬዲት ሲስተሙ ያየዋል ማለት። ስለዚህ ሞር በዚህ ቪዲዮ አይኤምኤፍ የሚለውን ነገር ነው ያየ ነው። ምን ያህል ሜምበሮች አሉት፣ ከዛ አይኤምኤፍ እንዴት ነው የተዋቀረው፣ ሁሉም ሀገራቶች እኩል የሆነ ድምፅ እንደሌላቸው አይተናል። ይሄ ደግሞ ሲስተሙ ደግሞ ሁለት አይነት ሲስተም እንዳለ ኢንተርናሽናል ሞኒታሪ ሲስተም የሚለው ሞር ኤክስቼንጅ ሬት ናሽናል ከረንሲ ጋር የሚያተኩረው፣ ክሬዲት ሲስተሙ ደግሞ ዳይሬክት ኢንቨስትመንት ካፒታል ጋር የተያዘው ነው ማለት ነው። ስለዚህ በቀጣይም ደግሞ የምናየው ቪዲዮ የምንመለከተው ሞር ኢንተርናሽናል ሞኒታሪ ሲስተም ወይም ደግሞ ኤክስቼንጅ ሬት እና ዲፈረንት ናሽናል ከረንሲ
ስለዛ ነው የምናወራ የሚሆነው። ስለዚህ 3.5 በቀጣይ የምንመለከተው ኤክስቼንጅ ሬት ኤንድ ዘ ኤክስቼንጅ ሬት ሲስተም በሚል ርዕስ ይሆናል። ሞር አሁን ሀገራችን ካለችበት ነባራዊ ሁኔታ አንጻር ሞር ኢንሳይትፉል የሆነ ቪዲዮ ይሆናል ማለት ነው።